ሰበር ዜና በጆኒ እና ዛሬ በመላው የሶሻል ሚዲያ ተከታይ ዘንድ ምን እየተካሄደ ነው የሚያሰኝ ሰበር መረጃ ይዘንላችሁ ቀርበናል። በጉጉት ሲጠበቅ የነበረው የሴዶ ማርሻል ወይም በትክክለኛ ስሙ ካሚል ነጋሽና የጆኒ ጁጁሱ ዮሐንስ ስለሺ ፍልሚያ አሁንም በድጋሚ መራዘሙን አዘጋጁ ጌታቸው መለሰ አረጋግጧል። የቀን መቀየርን በአትሌቶቻችን ሬዲ ያለመሆንና በአንዳንድ ምክንያት ወደ ነሐሴ 23 ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነገር ግን የሚገርመው ዜና ይሄ ብቻ አይደለም። የፊታችን ሰኞ በአድዋ ሙዚየም ታላቅ የፕሬስ ኮንፈረንስ ተጠርቷል። ጆኒ ጁጁሱ ከዚህ በፊት ንቃተ ህሊና ላይ ያደረገውን ድርጊት በሴዶ ላይ ይደግመው ይሆን የሚለው ተጠባቂ ጉዳይ ነው። ውድ ቤተሰቦቻችን ትክክለኛ የፍልሚያቸው ቀን መቼ ነው? ትኬቱ የት ይገኛል? የሚሉትን የብዙዎቻቸውን ጥያቄ ከራሱ ከአዘጋጁ አንደበት የተሰማውን መረጃ እናካፍላችኋለን። እስከ ዝግጅታችን መጨረሻ አብራችሁን ቆዩ። ለወራት በየሶሻል ሚዲያው የሚዘዋወሩት የሴዶና የጆኒ የስድብና የድብድብ ወሬዎች ከብዙዎቻችን አይንና ጆሮ ሳይደርስ አልቀረም። የዚህን ሁሉ ድራማ አንድም ለደስታ አንድም ለእረፍት ማብቂያውን ቀን በጉጉት የምንጠብቅ ጥቂቶች አይደለንም። አዘጋጁ ጌታቸው መለሰ በሰጠው መግለጫ ውድድሩ አሁንም ወደ ነሐሴ 23 ቀን መዛወሩንና ትኬት እንዴት እንደሚቆረጥ ደግሞ በሚቀጥለው ሳምንት እንደሚታወቅ ገልጿል። ነገር ግን ትኩረቱ ሁሉ አሁን ሰኞ በአድዋ ሙዚየም በሚሰጠው መግለጫ ላይ ነው። በዚህ መግለጫ ላይ ሁለቱ ተፋላሚዎች ፊት ለፊት ይገናኛሉ። ሰኞ በአድዋ ሙዚየም ድብድብ ይነሳ ይሆን የሚለውን ጥያቄ ብዙዎች የሚጠይቁት ነው። ታስታውሱ ከሆነ በኢቲኤፍሲ 01 ጆኒ ጁጁሱ ከንቃተ ህሊና ጋር ለነበረው ፍልሚያ በተዘጋጀው ኮንፈረንስ ያልታሰበ ነገር አድርጎ ነበር። ሁለቱ ፊት ለፊት በሚታዩበት ወይም ፌስ ኦፍ ወቅት ጆኒ ያዘጋጀውን እንቁላል አውጥቶ በንቃተ ህሊና ፊት ላይ አፍርጦበት ነበር። ያ ድርጊት መድረኩን ወደ ረብሻ ቀይሮት እንደነበር ይታወሳል። አሁን ደግሞ ተከታዮቹ ጆኒ ያንን እንቁላል በሴዶ ላይ ይደግመው ይሆን በሚል እየተወራረዱ ነው። ሴዶ ማርሻልን ታውቁታላችሁ። እሱ እንደ ንቃተ ህሊና ዝም የሚል ሰው አይደለም። በስድብ የማይናወጠውና ትችቶችን እንጆይ የሚያደርገው ሴዶ ጆኒ አንዳች ነገር ሊያደርገው ቢሞክር ምላሹ ምን ሊሆን ይችላል? ሴዶ እኔ አልፋ ነኝ እያለ ራሱን እያሞገሰ ባለበት በዚህ ሰዓት ጆኒ በፕሬስ ኮንፈረንሱ ላይ ሊያደርገው የሚችለው ድንገተኛ ድርጊት ለውድድሩ ትልቅ ማድመቂያ ይሆናል። ጆኒ በዝምታ ዝግጅቱን እየጨረሰ ቢሆንም ሰኞ ግን ዝምታውን በግርግር ሊሰብረው ይችላል ተብሎ ይጠበቃል። ይህ የፕሬስ ኮንፈረንስ ዝም ብሎ መግለጫ አይደለም። አዘጋጆቹ የሰዎችን ጉጉት ለመጨመር ልዩ ድራማ አዘጋጅተው ሊሆን ይችላል። የውድድሩ ቀን መራዘም ሰዎችን አበሳጭቷል። ስለዚህ አዘጋጆቹ ሰኞ በአድዋ ሙዚየም በሚፈጠር ትዕይንት የህዝብን ቁጣ ወደ ጉጉት ለመቀየር ይሞክራሉ። ጆኒ እንቁላል ያፈርጣል ወይስ ሴዶ ጆኒን በቃላት ያንበረክከዋል? ሰኞ በአድዋ ሙዚየም ጉድ ይወጣል። ቀኑን ደጋግሞ መቀያየር አቴንሽን ኢኮኖሚ የሚባለው የቢዝነስ ስልት አካል ነው። በዲጂታል ዓለም ትኩረት ማለት ገንዘብ ነው። ውድድሩ በአንድ ቀን ቢደረግ ኖሮ ወሬው በዛው ቀን ያልፍ ነበር። ቀኑ በተራዘመ ቁጥር ግን አንደኛ አዲስ ዜና ይፈጠራል፣ በየቀኑ ሰዎች ስለ ውድድሩ እንዲያወሩ ያደርጋል። ሁለተኛ ስፖንሰሮች ይሳባሉ። ጉዳዩ አነጋጋሪ በሆነ ቁጥር ትልልቅ ኩባንያዎች ማስታወቂያ ለመስጠት ይጓጓሉ። ሶስተኛ ፍላጎት ይጨምራል። ሰዎች በናፈቁና በተበሳጩ ቁጥር ውድድሩን ለማየት ያላቸው ጉጉት ይጨምራል። ይህ አዘጋጆቹ ሆን ብለው የህዝቡን አቴንሽን ለመሳብ የሚጠቀሙበት የቢዝነስ መንገድ ነው። እናንተስ ምን ትላላችሁ?
ጆኒ በንቃተ ህሊና ላይ ያደረገውን ድፍረት በሴዶ ላይ ይደግመው ይሆን ወይስ ሴዶ ለጆኒ የማይረሳ ምላሽ ያዘጋጅለታል? ውድድሩ በተደጋጋሚ መራዘሙስ ፍትሃዊ ነው ትላላችሁ? አስተያየታችሁን በኮሜንት አጋሩኝ። ስለተከታተላችሁን ከልብ እናመሰግናለን። ቻናላችን ሰኞ በአድዋ ሙዚየም የሆነውን ነገር በቀጥታ ይዘንላችሁ እንመጣለን። ቪዲዮውን ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብም ሁኑ። አብረን እንማር፣ አብረን እንወቅ። ቸር ሰንብቱ።